በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰኞ ሰይፈ ሥላሴ ተአምር። ይቅርታቸውና ሀብተ ረድኤታቸው ለአገልጋዮቻቸው ለሁላችንም ለእኛ ይደረግልንና የሥላሴ ተአምራታቸው ይህ ነው። ጤሮአዳ በሚባል አገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበረ። ይህም ሰው ከዕለታት በአንድ ቀን የክርስቲያንን ሀገር ለማጥፋት ሰንጋ ፈረሱን ጭኖ ከቤቱ ወጣ። በዚህም አገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋያተ ቅድሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴን ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞቼ ሆይ ይህ እንደ ነደ እሳት የሚያንጸባርቅ ስዕል ምንድር ነው? አርአያው እጅግ አስፈራኝ። ወደ እሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀህ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያኖች ሀገር አድርሳችሁኛልና ስለዚህም ምስጋና ላቀርብላችሁ እሰግዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚህም ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ ወጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደ እሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎቹ የንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚያ አገር አስገቧትና በዚያ ተቀመጠች። ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሁላችንም ከእኛ ጋር ለዘላለሙ ይኑር በእውነት አሜን።